ሰላም ሰላም ቤተሰብ እንዴት ዋላችሁልኝ? ያለው እግዚአብሔር ይመስገን። እኔ የምለው ለምንድን ነው ልጆቹን የምትከረብቷቸው እንዴ? ዩቲዩብ በተከፈተ እኮ ሊሰራበት ነው አይደል እንዴ? እነሱ እኮ ስራ እየሰሩ ነው እንዴ? ምን ሆናችኋል እንዴ? ከካሜራ ጀርባ እኮ ምንም የምታውቁት ነገር የለም አይደል? ሚዲያ የመጣ ነገር ሁሉም እውነት ነው ብላችሁ ኤክስፔክት ታደርጋላችሁ። ለነገሩ አልፈርድባችሁም። እዩም ያ ሁሉ ጊዜ ስሰክሰን ያ ሁሉ ጊዜ እንደፈለገች አፏን ስትከፍትብን አሁን እንደዛ ፖላይት ሆና ስትመጣ ራሱ አመናችኋት እኮ። ምን ያህል ወረተኞች እንደሆናችሁ ነው ያየሁት። የምር በጣም ሲበዛ ወረተኞች ናቸው። የምር ጨረቃዎቹ እንደዚህ ህይወታቸውን ውጥንቅጡን አውጥታ ህይወታቸውን ገደል ከታ እሷ ዛሬ ፖላይት ሆና መታ ኤክስፔክት ስታደርጓት ፑሽ ስታደርጓት ሳፖርት ስታደርጓት በጣም ነበር እየገረመኝ የነበረው። አታድርጓት አይደለም አድርጓት፣ ግን ደግሞ ሴትነታችሁን እናንተም በዚህ ልክ አታውርዱት። ሴትነት ምን ያህል ክብር እንደሆነ ከቅመሟ ተማሩ። የምር ሴትነታችሁን የምታከብሩትም እናንተ ናችሁ፣ የምታወርዱትም እናንተ ናችሁ አይደለ? የልጄ ለልጄ ብዬ ነው ለልጄ ብዬ ነው አለች። ለልጃችሁ ብላችሁ የሰው ህይወትን የሰው የገነባውን ቤት አፍርሳችሁ ነው እንደ እናንተ ቤት የምትገነቡት? ይሄ እኮ አንደኛ ኃጢአት ነው። ያው በእርግጥ አይደለም የሰው ቤት ማፍረስ ይቅርና ያው ብር ሰውም ያስገድላቸዋል አይደለ? ብር እንትን መንግስተ ሰማያት የሚያስገባቸው የሚመስላቸው ሰዎች አሉ። ልክ እንደሷ ማለት ነው። አንዷም እሷ ናት አይደለ? ምክንያቱም ሰው የሆነ በዚህ ልክ ሰግጦ ይሄ ሁሉ ወር አይሄድም አይደል? ምን አለ ማዳም ቤት ያለችው እህትሽን ብታበረቻቻት፣ ላይክ ሼር ብታደርጊያት፣ እሷ እንደ ሻማ እየቀለጠች የሰው ብርሃን የምትሆንዋ። ሁሉም ተመችቶት አይደለም እዚህ ቪዲዮ የሚሰራው ማዳም ቤት ያለው ማለት ነው። ማለት በምግብ ሰዓታቸው ሊሆን ይችላል፣ በርፍት ወይም በእንቅልፍ ሰዓታቸው ሊሆን ይችላል። ተመችቷቸው ቦታ ጊዜ ኑሯቸው አይደለም። ደግሞ በቃ ከማዳም ቤት መውጣት የሚፈልጉ ሰዎች አሉና እነሱን ብታበረታቱ፣ ሼር ላይክ ብታደርጉላቸው፣ ቪዲዮቸውን ብታዩላቸው የምታገኙት ከሰው አይደለም ከላይ ነው። የምር ጽድቅ የምትገቡት እንደዚህ አይነት ሰው ነው እንጂ እንደዚህ እንግዲህ እሷም አሁን በአዲስ ስራ መታላቸዋለች። በጣም እየተቆራረጠ ቪዲዮ እያየው ነበር እና በጣም በሳቅ ነበር እየገደለች የነበረው። አይ ናቲ እውነት ናቲ ከእሷ ጋር መስራት ጀመረ ማለት ነው። ባይዜ በጣም የሚያሳዝነኝ ልጅ ነው ናቲ ማለት ነው። ማለት የሚናገራቸው ንግግሮቹ በጣም ባውንደር ያለው ተቆጥቦ ነው የሚናገረው እና ቅመምዬ 1-2-3 ወር አጨልሎናል አፍቅር ያለው ብሎ ማለት ነው። እና የምር ሬሊ ፍቅር ነበር የያዘው እሱ የምር እና በቃ ብዙም አልሄደበትም። እሱ አሁን ጭራሽ ከሚዲያ ጠፍቷል። መጥፋት አልነበረበትም ደግሞም የለበትም። የምር መስራት ያለበት ልጅ ነው፣ ጎበዝ ነው። እንዲሰራ እሱንም አበረታቱት በዛው። እኔ ያልገባኝ ነገር ማለት ነው ለቢኒ ነው ቢኒ ለማስቀናት ነው በሷ ቤት። እሱ አይቀናም። ለነገር እኮ ስለሚያፈቅራት በጣም ነው የሚያፈቅራት። ባይዘዌ ሜቢ ለዛም ሊሆን ይችላል እንግዲህ ጨጓራው ልትለጣው ነው። አቤት ትወና እኮ ሰው የማሳመን በስማም ትችላለች። ተሳክቶላታል ደግሞ። እና ምንድነው ጨረቃዎቼ ማለት ነው ከካሜራ ጀርባ እኮ ፒስ ናቸው። በላሽ ጠጣሽ የኔ ፍቅር። ኧረ በስማም ኤክስፔክት አድርጉ፣ ኢማጂን አድርጉ። የምር እንዴት ነው አንድ ቤት እየኖሩ የሚኮራረፉት? አንድ ቤት እየኖሩ ተለያየን እንለያይ ይሄን ቃላቸው ደግሞ አንደበታቸው ላይ ተቀምጧል። መለያየት በእነሱ ቤት ቀልድ ሆኗል መሰለኝ። ጭራሽ እኮ ትላንትና እህትና ወንድም አየር ባየር እኮ ከዱን፣ ተከደን። ለማንኛውም ያው ትንሽ የሚሄዱበት ነው የሚመስለኝ፣ ይሄዱበታል። እንግዲህ ክረምት ነው፣ ያው ጾም ሊገባ ነው። እንዴት እንደሆነ ባላቅም በጾም ላይ እንደዚህ አይነት ቪዲዮ ባሰሩ ጥሩ ነው የምር። እና ምንድን ነው አሁን ጾም ሳይገባ በፊት ይቅርታውን ብትቀበል ደስ ይለኛል፣ ቅምጥሌ ማለት ነው። ይቅር ብያለሁ ብሏለች፣ ግን ደግሞ ከልቡ አይደለም፣ ለኛ ለኦዲየንስ ማለት ነው። ከካሜራ ጀርባ እነሱ ፒስ ናቸው።
ግን ለእኛ አሁን እንደተጣሉ ነው ይቅርታውን ሃይላይቱ እንደሆነ ነው ከልቧ ይቅርታ እንዳላደረገችለት ነው የሚታየው ማለት ነው። ለእኛ ደግሞ ከልብሽ ዛሬ ምናልባት መግቢያ ሰርታ ማለት የተሰማትን ግዴታ መናገር አለባት አይደለም። መግቢያ አላገኘችም፣ እድል አላገኘችም። ከቡታጅራ ከመጣች አልሰራችም መግቢያ ማለት ነው። ስለዚህ እድል ስላላገኘች ነው እምቢ እያለች እየወጣች ያለው ማለት ነው። እና ምንድን ነው እንደተረዳዋት ዛሬ ወይም ነገ ወይም ከነገ ወዳ ይሆናል ብዬ አስባለሁ። ከዚህ በላይማ ከሄዳችሁብን ረበስማም ከባድ ነው። እና ጨረቃዎቻችን በአጭሩ ቋጩልን። የምንኖረው እኔ እናንተ፣ የምቃጠለው እኔ፣ የሚፈርደው ሌላ ሰው አላለች። የኔ ወርቅ ሰው ፈራጅ አይደለም፣ ፈራጅ እግዚአብሔር ነው። ማንም ሰው በማንም ህይወት አይኖርም። አይደለም እኛ ኦዲየንስ ይቅርና አባት እናታችሁ የራሳችሁ ህይወት አይኖርላችሁ። አባታችሁ የመረጠላችሁን ህይወት መኖር አትችሉም። ምክንያቱም እና እሱ አይኖርላችሁም። ማንም ህይወት ማንም አይኖርም። የኔ ወርቅ ያው የሰው ፍቅር ሰጥቷቸዋል፣ የሰው መውደድ ሰጥቷቸዋል። ይህንን የመሰለ ኦዲየንስ ደግሞ እህትና ወንድም ሆነን መቀጠል እንችላለን እያላችሁ የእውነት ብዙ ሰው ነው ኦዲየንስ እያዘነባችሁ የነበረው ትላንትና ማለት ነው። እንደዚህ መሆን የለበትም። የማይስተካከል ነገር የለም፣ የማይታረቅ ሰው የለም። ግን ደግሞ አሁን ቅመሜ እየሄደችበት ያለው ብሩክን እያስተካከለችው ነው። ግን ከዚህ በላይ ባሄዶ ጥሩ ነው። ወንድ ልጅ ደግሞ እንደኛ አይደለም። የሆነ ምንድን ነው ብቻ በቃ እንደ ሴት አይደለም። ሴት ልጅ ብልጥ ናት፣ ብልህኛ ናት። ነገራቶችን በብልሃት ነው የምታስተካክለው። አብዛኛው ጊዜ ሄርሜላ ስትናገር ከሰማችኋት ስለ ብልሃት ነው የምትናገረው። እና ሴት ልጅ ብልህኛ ነች። ሴት ልጅ ባልዋን፣ ልጆቿን፣ ቤትዋን በቃ በጣም በቃ ኮንትሮል ፕሮቴክት አድርጋ የምትይዝ ሴት ልጅ ናት። ብልጥ ናት፣ ብልህ ነች። ያ ማለት ወንድ ልጅ እንደዛ አይደለም። ቤቱን፣ ሚስቱን፣ ልጆቹን ፕሮቴክት ያደርግም ማለት አይደለም። ግን ደግሞ ሴት ልጅ ሞር ብልጥ ናት። ብልህነቷን በተግባር ነው የምታሳየው። ወንድ ልጅ በባህሪው ጭቅጭቅ አይወድም። አባቶች ሲያስተምሩ ከሰማችሁ ወንጌል ላይ ቤተ ክርስቲያን ላይ ማለት ነው ጭቅጭቅ አይወድም። እና ምንድን ነው አንዳንድ ወንዶች አንዳንድ ባለትዳሮች ሚስታቸው በጣም በሽሮም በበርበሬውንም በትርኪ ሚርኪ ትጨቃጭቋለች እና ያንን ወንድ ቤት ለመግባት ይሰለቻል። ያው የሚጠብቀኝ ጭቅጭቅ ነው ይልና ኢማጅን ያደርገዋል። ለምሳ ቤት አይገባም። እራት በልቶ ይገባል። ልጆቹ ሚስቱንም ቴክስ ሲያደርግ ወደ አሁኑ ታጥቦ ወደ መኝታ ነው የሚሄደው። እስኪ ነጋ ድረስ የሚጨንቃቸዋሉ እስከሚወጡ ድረስ እና ያ ምንድን ነው ጭቅጭቅ ስለማይወድ ነው የምጨቀጭቃቸውን ሚስታቸው እንደዚህ የሚያደርጉ ትዳራቸው በጣም አደጋ ላይ ነው የምር። እና ይሄንንም አለ ማለት ነው። እኛ ደግሞ የማዳን ቅመሞች ልክ እንደ ጨረቃዎቻችን አፍቃሪ ስጠን፣ ተፈቃሪ አፍቃሪ ስጠን። ማርያምን እንደዚህ ብላችሁ ጸልዩ። የምሬን እኮ ነው። አሁን ጨረቃዎቻችን እየሄዱበት ያለው እናንተ በደንብ ካያችሁ ትምህርት አለው። የምር ሴት ልጅ ምን ያህል ክብር እንዳላት፣ ለፍቅር ምን ያህል ዋጋ መክፈል እንዳለበት ብሩኬ ላይ ብዙ ነገር ያስተምራቸዋል። እናንተ ደግሞ ከስደት ገብቼ እንደዚህ የሚያሳርፈኝ እንደዚህ የሚያፈቅረኝ ሰው በሰውነቱ ብቻ ብር አይታችሁ ወይም የሆነ ነገር አይታችሁ አይደለም። በቃ በሰውነቱ ብቻ ንጹህ ፍቅር ይስጣችሁ፣ ንጹህ ፍቅር ማለት ነው። እና ይሄንን ብላችሁ ጸልዩ። ፎቶዋቸውን ማትከርብቱ ዛሬ እናያለን። ጥሩ በጥሩ ቪዲዮ ሊመጡ ይችላሉ፣ ግን ደግሞ የሚቀጥሉበትም ይመስለኛል። እናያለን።